እችኛው እንቁላል ሪል ስሙት ጫጩት ለመሆን 21 ቀን ትፈልጋለችና እኔ ህፃን እያለሁ ዶሮ ነበረ ታቅፈው በጣም የመጀመሪያ ርቢ ላይ ስለነበርኩ ታቅፈው በ19ኛው ቀን እንዲህ እንቁላል ውስጥ ጫጩቶች ይንቀሳቀሳሉና ወፈር ያለውን እንቁላል አየውና በጣም ውስጥ ይወራጫል። ራርቼላት ሰበርኩት እንዲወጣ ማለት ነው። እንዲወጣ ሰበርኩት። መጨረሻ ላይ ጫጩቱ ሞተ። ለምን? በ21ኛው ቀን የግድ መፈልፈል ዶሮ እንኳን የጣለችው ዶሮ እንኳን ጨክናበት 21ኛውን ቀን እየጠበቀች ነው። ነገር ግን እኔ ከዶሮዋ በላይ ራርቼለት ሰብሬው እንዲሞት አደረኩ። አንዳንድ ጊዜ የፈጠረን እግዚአብሔር ጨክኖብን ዝም ሊለን ይችላል። ለምን? ጊዜያችን ስላልደረሰ። አለ ጊዜያችን ሰው ቢረዳን እንኳን መሞቻችን ነው የሚሆነው። ስለዚህ በህይወታችን ብዙ ነገር ሲቆላለፍብን ሁሉም ነገር እምቢ ሲለን ቀናችሁ እስኪደርስ እግዚአብሔር ፕሮቴክት እያደረጋችሁ ነው። እምቢ ባላችሁ ነገር ላይ በቃ መመስገን ያለበት። ለምን? የግድ እግዚአብሔር ቀናችሁ ሲደርስ እራሳችሁ ፈልቅቃችሁ እንድትወጡ ስለሚፈልግ ነው። ተረዳኝ? ሰማችሁ አይደለ? ነገሮች ሁሉ በዝምታ የሚያልፉት በምክንያት ነው። ነገሩን መደጋገም ሆነብኝ እንጂ እሱስ ሁሉን ነገር ጥርግርግ አድርጎ ብሎታል። ሁላችንም የምንፈልገው ነገር ዛሬ ካልሆነልን ሞቼ እገኛለሁ የምንል ፍጡሮች ነን። ትዕግስት የለንም፣ ግብዞች ነን። ነገሮችን ራሳችን በራሳችን ካላደረግን እንላለን። ብልሽሽቱን አውጥተን ቁጭ የምናደርገው። ሁሉም ነገር የሚያምረው ፈጣሪ ሲመጣ ብቻ ነው። የእሱን ቀን ጠብቁ። የማን ነው አሪፍ አገላለጽ? ከኔና ከሱ። አቤት እውቀት፣ አቤት እውቀት።